ከትላንት ወዲያ ትንሽ አደጋ ገጥሞታል። የምን አደጋ? ባጭሩ ዳጣ አባዬ ደህና አይደለም። ለማዬ ንገሪያትና አሁኑኑ ሆስፒታል ነው። እንዴ ናታን ምንድነው? አባዬ ምንድነው ያለው? ናታን ዳጣ እባክሽ ቶሎ በይ ንገሪያቸውና ቶሎ ነው። ናታን ቆይ ለምንድነው የማትነግረኝ? አባዬ ምንድነው የሆነው? ለምንድነው የማትነግረኝ ናታን? ደህና አይደለም እያልኩሽ ዳጣ ለምንድነው የማይገባሽ? አባዬ ምን ሆነ? አባዬ የሆነ ነገር ሆኗል። ሆስፒታል ነው ያለው። እኔ በቀራጠለች ለማዬ እንገራት። አይዳጣ ትደነግጣለች። መጀመሪያ አይናችሁ ማየት አለብኝ። ትንሽ ዳጣ ድራማ እንግዲህ አቶ ደረጀ ሐኪም ቤት ገብቷል። ጉዳት ደርሶበታል። መንገድ ላይ እንግዲህ እየሄደ የመኪና አደጋ ደርሶበት ነበረ ማለት ነው። እሱ መጠጥ ጠጥቶ በሚራመድበት ሰዓት ትልቅ አደጋ ደርሶበት ነበረ። በዛም የተነሳ አቶ ደረጀ እንግዲህ ትንሽ ተጎድቷል። እንግዲህ ጭንቅላቱ ላይ ጉዳት ደርሷል ብሏለች ዶክተር ማለት ነው። ማሚ እንግዲህ ወደ ሆስፒታል ሄዶ ሙሉ ምርመራ ይደረግ ብላ በጣም ናታንን እያስጨነቀች ነበረ። ሄዶም ከተመረመረም በኋላ ጭንቅላቱ ላይ ትልቅ ችግር እንደደረሰ ለጊዜ መናገርም እንደማይችል ነው ከሐኪም ቤት እንግዲህ የታዘዘ። ማሚ በጣም አዝናለች ማለት ነው። በጣም ነው ያዘነችው። እኔ ህይወታችን እንደዚህ ይሆናል፣ እንደዚህ አይነት ነገር ህይወታችን ውስጥ ይከሰታል ብዬ አስቤ አላቅም በማለት እንግዲህ ብዙ ነገር እያለች ነበር ለአቶ ደረጀ ማለት ነው። የኔና ያንተ ትዳር እንደማይጠገን ሆኖ ነው የተሰበረው። ስለዚህ አሁን ወደ ክፍል ግባና ተኛ። አንተ የሌለበት ክፍል ኦና ነው የሚመስለው። አንተ እዛ ገብተህ መተኛት አለብህ። ከዛ ሲሻለክ ሽማግሌ እንሰበስባለንና ንብረታችን ተካፍለን ሰማያናችን እንቀዳለን እያለች ነበረ ማሚ ማለት ነው። ማሚ እንግዲህ አቶ ደረጀ ላይ በጣም ጨክናለች ማለት ነው። በጭራሽ ይቅርታ አላደርግለትም፣ ልንታረቅም አንድ ላይም ልንሆን አንችልም ብላለች ማሚ ማለት ነው። ንብረታችን ከተካፈልንም በኋላ የሰላም ልጅ የሚያድግበትንም ማሰብ አለብህ እያለችው ነበረ ማለት ነው። አቶ ደረጀ እንግዲህ በጣም አዘነ። መናገርም ስለማይችለው በጣም አዝኗል ማለት ነው። አብኤል ደግሞ እንግዲህ ሰላምን ከስሻታለሁ እያለች ነበረ ለአቶ ደረጀ። አቶ ደረጀ መናገር ስለማይችል በጣም አዝኗል ማለት ነው። አንገቱን እንግዲህ እያወዛወዘ ነበረ ማለት ነው። ስለዚህ ከሷ ጋር ያወራችሁ የድምጽ ቅጂ እፈልጋለሁ ከፖሊስ ጣቢያም ተፈቅዶልኛል እያለች ነበር ለአቶ ደረጀ ማለት ነው። አቶ ደረጀ እንግዲህ በጣም ግራ ተጋብቷል። የአብኤል ሰላም መክሰስ አልተዋጠለትም ማለት ነው። ምክንያቱም ሌላም ጉዳ አለ እንግዲህ እሱም እንዳይወጣ ፈርቶ ነው። አቶ ደረጀ በጣም ተጨንቋል። እንግዲህ ሁለት ልጅ ከውጭ መወለዱ አብኤል ታውቃለች። ማሚ ግን አንድ ልጅ ብላ ነው የያዘችው እስከዛሬ ማለት ነው። ሁለት ልጅ ከውጭ እንደተወለደ አታውቅም ማለት ነው። ይሄን እንግዲህ ሁለተኛንም ብትሰማ ከዚህ የበለጠ ነው የምትጎዳ ማለት ነው። በጣም ከባድ ነው። ሰላም ውድና የተከበራችሁ የኔ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ያለው ፈጣሪ የተመሰገነ ይሁን። በያላችሁበት ቦታ ሰላማችሁ ይብዛልኝ። ውድ ቤተሰቦች እንኳን ወደ ቤቴ በሰላም መጣችሁ። ሼር፣ ላይክ፣ ሰብስክራይብ በማድረግ ወደ ቤቴ ይቀላቀሉ ይላችኋለሁ። ሼር፣ ላይክ፣ ሰብስክራይብ በማድረግ ወደ ቤቴ ይቀላቀሉ። ቤተሰብ ሁኑ። እንኳን ወደ ቤቴ በሰላም መጣችሁ። በድጋሜ ፈጣሪ በያላችሁበት ቦታ ከክፉ ነገር ሁሉ ይጠብቃችሁ። ሰላም ለሀገራችን። ውድ ቤተሰቦቼ ወዳችሁ ፈቅዳችሁ ስለምትከታተሉኝ ከልብ አመሰግናለሁ። ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ። ሰላም ለሀገራችን። ዳጣ ድራማ እንግዲህ እጅግ በጣም አስተማሪ፣ በሰላም በፍቅር የተሟላ ቤተሰብ ነበረ። በመጨረሻ ላይ እንደዚህ መበጥበጡ በጣም ነው የሚያሳዝነው ማለት ነው። ማሚ እንግዲህ በመጨረሻ ውሳኔ ወስናለች። እኔና ያንተ ትዳር እንደማይጠገን ሆኖ ነው የተሰበረው። ስለዚህ አይቻልም። አንተ ወደ ክፍሌ ገብተህ ተኛ። አንተ የሌለበት ክፍል በጣም ኦና ነው የሚመስለው። በጣም ነው የሚያስጠላው። እዛ ገብተህ ተኛ እስኪሻለክ ድረስ። ከተሻለክም በኋላ ሽማግሌ እንሰበስብና ሰማናችንን እንቀዳለን፣ ንብረታችንን እንካፈላለን፣ ሰላም የምታሳድግበትን ለልጅህም ማሰብ አለብህ እያለችው ነበረ ማለት ነው። ነገር ግን አቶ ደረጀ አጠገብ ቁጭ ብላ ብዙ ነገር እየነገረች ነበረ። አቶ ደረጀ እንግዲህ እያለቀሰ ማሚም እያለቀሰች ነበረ ማለት ነው።
ሁሉም ቤተሰብ እንግዲህ በጣም ግራ ተጋብቷል። እንደ በታረቁልን እያሉ ግራ ተጋብቷል። አብኤልም በጣም ተጨንቃለች። የምታደርገው ነገር አጥቷል። ናታንም እንደዛው ሁሉም በጣም ግራ ተጋብቶ እንግዲህ ቃዲስ እንግዲህ አቶ ደረጀ በመጎዳቱ እንደ ማለቀስም እንደ በቃ ብዙ ነገር እያደረገ ይገኛል ማለት ነው። ቃዲስ እንግዲህ በጣም ነው የሚያስቀው ማለት ነው። የሚያደርጋቸው ነገር ሁሉ በጣም ነው የሚገርመን። ከዳጣ ጋር እንግዲህ ስልክ እያወራ ሚለና ዳጣና አብኤልን ለመጣላት እንግዲህ ዳጣ ስልክ ትደውልልኝ ነበረ አብኤል የሌለችበት ጊዜ እንገናኝ እያለችኝ ነበረ። ነገር ግን ልንገርሽ ብዬ ነው በጣም ትቀናብሻለች ባንቺ እያላት ነበረ ማለት ነው። ያለው ጣጣ ሳይበቃቸው ደግሞ ሌላ ጣጣ ሊያመጣበት ማለት ነው የቃዲስ እንግዲህ አንዳንድ ጊዜ በህይወታችን ውስጥ ፈተና ይበዛል። አንዱ ስንል አንዱ እየተደራረበብን ነው የሚመጣ ማለት ነው። ቃዲስ እንግዲህ እያደረገ ነገር ያለው በጣም ነው የሚያስጠላ ማለት ነው። አርጁን እንግዲህ ቤት መጥቶ ነበረ። ቤት ሲመጣ በጣም አዘነች። አብኤል እንግዲህ አርጁን እያለች እንግዲህ በጣም ነው ያዛዘናት ማለት ነው። በዛ መሀል እንግዲህ ዳጣም እንዴ ለአርጁን ታዝናለች አብኤል እያለች እሷ ራሱ እያወራች ነበረ ማለት ነው። ነገር ግን አብኤል አርጁን ትወዳለች። ያው ማግባት የምትፈልገው ቃዲስን ስለሆነ ነው እንጂ አርጁ በጣም ምርጥ ልጅ ነው። ብዙ ነገርም እያገዛት ነበር። እንግዲህ ብዙ መረጃን ሰጥቶት ከአባቱን ከእስር ቤት እንዲወጣ ረድቶታል ማለት ነው። የሰው ውለታ መርሳት ትንሽ ከባድ ነው። ነገር ግን ፍቅር በሁለታ አይሆንም። ፍቅር በጥቅምም በሁለታም አይሆንም። ፍቅር እንግዲህ ራሱን የቻለው ነገር ማለት ነው። እንግዲህ አብኤል በጣም ግራ ተጋብታለች ማለት ነው። እባክሽ ከዚህ ቤት ይውጡ፣ ሁለቱም ላስወጣቸው ትላለች ለናታን ለአብኤል ማለት ነው። እባክሽ እንዳትወጪ ትንሽ ዘና እንበልባቸው ይባባላሉ ማለት ነው። እንግዲህ ማሚ አቶ ደረጀ እስኪሻል ድረስ ቆይቶ ከተሻለም በኋላ ለመለያየት አስባለች። ማሚ እንግዲህ አቶ ደረጀ እንግዲህ አንደበቱ ተፈቶ ወደ ራሱ ወደ ቀልቡ ወደ ራሱ ወደ ነበረበት ጤንነት እስኪመለስ ድረስ ለመጠበቅ ነው እንግዲህ ማሚ እየተናገረች ያለችው ማለት ነው። ነገር ግን እንደው ፈጣሪ ተጨምሮላቸው እንግዲህ ድራማ ቢሆን እነሱ ይዞ የሚያመጡት ነገር ትንሽ ያዛዝናል፣ ልብ ይነካል ማለት ነው። ግን ታርቆ ትራዳቸውን አንድ ላይ ቢኖሩ አንድ ላይ ቢቀጥሉ በጣም ደስ ይላል ማለት ነው። ይሄን ሁሉ አመት አንድ ላይ የኖሩ ሰዎች እንግዲህ በአንድ ጊዜ እንደዚህ መለያየታቸው በጣም ነው የሚያዛዝነው። እውነት ለመናገር ያዛዝናል፣ ስለ እውነቱ ከሆነ ማለት ነው። ቤተሰብ እንደዚህ መበተን፣ ልጆች መበተን ትንሽ ከበድ ይላል፣ ያስጨንቃልም ያዛዝናል ማለት ነው። ማሚ እንግዲህ ምንም ይቅርታ ልታደርግ ሀሳብ የለባትም። አሁን እሷ አላማ ለመለያየት ብቻ ነው እያሰበች ያለችው ማለት ነው። እንግዲህ መለያየቱን እንደ መፍትሄ ወስዳለች ማሚ። በጣም ከባድ ነው። አብረን አንድ ላይ እንቀጥላለን ብሎ ደግሞ እንደገና አንድ ቀን የዳጣን ደግሞ ስትሰማ እንደገና ትጎዳለች ማለት ነው። ትንሽ ግን በጣም ነው ግራ የሚያጋባው። ማሚ ያለችበት ሁኔታ በጣም ተጨናንቃ ሁሌ እያለቀሰች ምግብ አትበላም። ሁሉ ጊዜ ራሷን እየጎዳች ነው የምትገኘው ማሚ ማለት ነው። ማሚ እንግዲህ በመጨረሻ ውሳኔውን ለአቶ ደረጀ አሳውቃለች። እኔ እናንተ ታርቀን አንድ ላይ የምንሆን ትዳራችን የምናድሰው ሰዎች አይደለንም። ትዳራችን እንደማይጠገን ሆኖ ነው የተሰበረ። ስለዚህ አሁን አንተ እረፍና ሲሻልክ ሁሉም ነገር እንጨራርሳለን እያለች ነበረ ማለት ነው። ነገር ግን ልጆቹ በጣም ግራ ተጋብቷል። የሚያደርጉትን የሚሆኑትን ነገር አጥቷል። በጣም አዝኗል። ገዜም ለዛም ሁሉም በቃ በጣም አዝኖ ነው ያሉት ማለት ነው። እንግዲህ ቤት ውስጥ እንደዚህ አይነት ችግር ሲፈጠር እውነት ለመናገር በጣም ነው የሚጨንቀው ማለት ነው። እንደዛ ሰላም እና ፍቅር የዘፈነበት ቤት በአንድ ጊዜ እንደዚህ መሆኑ በጣም ነው የሚጨንቀው ማለት ነው። አብኤል እንግዲህ አቶ ደረጀ ወደ ክፍሉ አስገብታ አባዬ ሁሉም ወደ ድሮ ይመለሳል፣ በሰላም በፍቅር አንድ ላይ እንኖራለን፣ ምንም ነገር እንዳትጨነቅ፣ ምንም ነገር እንዳታስብ ስላለች ለአቶ ደረጀ ማለት ነው። አቶ ደረጀ እንግዲህ ያለማሰብ አይችልም ማለት ነው። ማሚ በዛ ላይ ብዙ ነገር እያለች ትገኛለች በዚህ ሰዓት።
ለአቶ ደረጀ ትንሽ ጭላንጭል ተስፋ እንኳን እየሰጠችው አይደለም ማለት ነው። ምክንያቱም እንደምንለያዩ እንደምንራራቁ ነው እየነገረች ያለችው እንጂ እንደዚህ እናደርጋለን አንድ ላይ እናስተካክላለን የሚለው ተስፋ እንኳን እያሳየችው አይደለም ማለት ነው። አቶ ደረጀ በዛ ላይ እንግዲህ በዚህ ሰዓት መናገር አይችልም፣ መናገር እንደማይችል ሆኗል ማለት ነው። ስለዚህ ማሚ የማይሆን ነገር ነው እያወራችው ያለችው። እንግዲህ በዛ ላይ ደግሞ ከሐኪም ቤት የሚያጨናንቀው ነገር እንዳታደርጉ ደስተኛ መሆን አለበት፣ ምክንያቱም ቶሎ እንዲሻለው የሚያጨናንቁ ነገር እንዳታደርጉ ተብሎ ነበር ማለት ነው። ማሚ እንግዲህ ከአጠገቡ ቁጭ ብላ ጭራሽ ጸጸቱ እንዲበዛበት እያደረገች ነው የምትገኘው ማለት ነው። እንግዲህ ዝም ብላ አሁን ወደ ጤንነቱ እስኪመለስ ድረስ ዝም ብላ ከተሻለም በኋላ ብዙ ነገርን ቢታወራ ቢተወያየው እሻለው ነበረ ማለት ነው። አሁን እንግዲህ ማሚ እሱ ከታመመ መናገርም የማይችልበት ሰዓት እንግዲህ እሷ የራሷን ጥቅም እያስቀደመች ትገኛለች ማሚ ማለት ነው። ነገር ግን ማሚ ትንሽ ቆም ብላ አስባ አቶ ደረጀ እስኪሻለው ድረስ ብትጠብቁ መልካም ነው። አቶ ደረጀ እንግዲህ አሁን በዚህ ሰዓት መናገር አይችልም፣ ምን ማድረግ አይችልም። አንደበቱን ዘግቷል፣ እንግዲህ ማውራት አይችልም። ነገር ግን ማሚ ብያው ተጨንቃለች፣ ግን እያሰበችለት አይደለም። ብትጨነቅም እንግዲህ ምንም ስሜት እየሰጣት አይደለም ማለት ነው። እንግዲህ አንድ ሰው እንደዚህ አይነት ጉዳት ሲደርስበት ሰው እስከሆነ ድረስ ለሰው ማዘን አለብን ማለት ነው። ምክንያቱም በህይወት ውስጥ የሰው ልጅ በህይወት ውስጥ ብዙ ነገር ያጋጥማል። በድንገት የሰው ልጅ በህይወት ውስጥ ምን እንደሚያጋጥም አይታወቅም። ይሄን ደግሞ ቆም ብለን ዞር ብለን ማሰብ ማስተዋል ይጠበቅብናል ማለት ነው። ማሚ ደግሞ እንደዛ እያሰበች አይደለችም። እንግዲህ ግራ ቀኙን ሳታይ ዝም ብላ እየተነዳች ትገኛለች ማሚ። አሁን አንድ ሀሳብ እንደ ሁሉም ነገር በቃ አስተካክላ እሷ እርግጠኛ ሆኖ እንደሚለያዩ ብቻ እስከሻልክ ብቻ እያለችው ነበረ ማለት ነው። በጣም ነው የሚያዛዝነው ለነመናገር። አቶ ደረጀ በነገራችን ላይ ያደረገው ነገር በፍላጎቱ ፈልጎ ሳይሆንም እንግዲህ አንዳንድ ቀን አለች ሰውን የምታሳስተው ማለት ነው። አቶ ደረጀ እንደዚህ አይነት ነገር ውስጥ እየገባ በስህተት ቢሆንም በመጠጥ ግፊት ቢሆንም በጣም ነው የሚያዛዝነው። ያው መማገጥ ግን አይፈቀድም፣ የሚፈቀድም እንትን የሚደረግም ነገር አይደለም ማለት ነው። ነገር ግን ያው አንዳንድ ጊዜ ሳናስብ በመጠጥ ውስጥ ነው የሰው ልጅ ይሳሳታልና ከአቶ ደረጀ ይልቅ ደግሞ ሰላም ናት ጥፋት ያለባት ማለት ነው። እንግዲህ መጠጥ ጠጥቶ ራሱን ስቶ ያለ ሰው ጋራ እንደዚህ አይነት ነገር ማድረግ ነገ ደግሞ አቶ ደረጀ ላይ ሁሉም ነገር እንደሚመጣ ታውቃለች መቼም። የሰው ልጅ ጭንቅላታችን የተሰጠን ዞር ብለን እንድናስብበት ነው እንጂ ዝም ብለን እንድንነዳበት አይደለም ማለት ነው። ብቻ ሰላም ያደረገችው ነገር በጣም ነው የሚደብረው የሚያስጠላ። በዚህ ሰዓት እንግዲህ አቶ ደረጀ በጣም ነው የሚያዛዝነው። ማሚ እንግዲህ ለአቶ ደረጀ ማዘኑም እያዘነችለትም ቢሆን እንግዲህ የመለያየቱን ነገር አሁንም እያሰበችበት ትገኛለች ማለት ነው። አቶ ደረጀ እንግዲህ አይዞህ ሁሉም ነገር ይከሰታል በህይወታችን ውስጥ ሀዘንም ደስታም አለና ይሄን ደግሞ በትዕግስት ነው ማለፍ ያለብን እንጂ ማዘንና መጨነቅ አይጠበቅብንም ማለት ነው። እንግዲህ ይዛችሁልን የምትመጡ ነገር የሁላችሁም የምትጫወቱ ገጸ ባህሪ በጣም ነው ደስ የሚለው። እውነት ለመናገር ድራማ ቢሆንም እጅግ በጣም አስተማሪ ትምህርት ያለው ነገር ነው ማለት ነው። እንደዚህ አይነት ምርጥ አስተማሪ ድራማ ይዛችሁልን ስለመጣችሁ በመጀመሪያ እናመሰግናለን። ብዙ ሰው ከዚህ ብዙ ነገር ይማራል ማለት ነው። በጣም ደስ ይላል ድራማችሁ ማለት ነው። እጅግ በጣም አስተማሪ የሆነ ልብ አንጠልጣይ የሆነ በቃ እስኪያልቅ ድረስ ራሱ የሚያጓጓ ድራማ ነው ማለት ነው። በዚህ ቀጥሉበት። እንግዲህ ደግሞ በትላልቅ ነገር በጥሩ ነገር ከዚህ በተሻለ ደግሞ እንድትመጡልን ተስፋ እናደርጋለን ማለት ነው። ውድ ቤተሰቦቼ በድጋሚ እንኳን ወደ ቤቴ በሰላም መጣችሁ። ዳጣ ድራማ እንግዲህ ከናላችሁ ገብታችሁ ሰፖርት አድርጓችሁ ማለት ነው። በጣም ጥሩ ድራማ አስተማሪ የሆነ ድራማ ነው ይዘው የሚቀርቡት ማለት ነው። የሚሰራው ሰው ሲነበረታታ በጣም ደስ ይላል ማለት ነው። ምክንያቱም ከኛ የሚጎል ነገር የለም። የሚሰራውን ሰው ሁሉ ላይክ ብናደርግለት ሼር ብናደርግለት
ከኛ የሚጎል ነገር የለም ወይ ከገንዘባችን ወይ ከእድሜያችን የሚወሰድብን ነገር የለምና የሚሰራውን ሰው ቢነበረታታ መልካም ነው ይላችኋለሁ ማለት ነው። በድጋሚ እንኳን ወደ ቤቴ በሰላም መጣችሁ ውድ ቤተሰቦቼ። ሼር፣ ላይክ፣ ሰብስክራይብ በማድረግ ወደ ቤቴ ይቀላቀሉ፣ ቤተሰብ ይሁኑ። ወዳችሁ ፈቅዳችሁ ስለምትከታተሉኝ ከልብ አመሰግናለሁ። ፈጣሪ ከክፉ ነገር ሁሉ ይጠብቀን፣ አገራችን ሰላም ያድርግልን፣ ሰላማችሁ ይብዛልኝ በያላችሁበት ቦታ በየዓለም ዳርቻ ፈጣሪ ቸር ነውና ከክፉ ነገር ሁሉ ይጠብቀን፣ አገራችን ሰላም ያድርግልን። ዳጣ ድራማ እንግዲህ እጅግ በጣም ምርጥና አስተማሪ የሆነ ድራማ ነው ማለት ነው። እንግዲህ ባለትዳር በተለይ ባለትዳር ስንሆን እንግዲህ ትዳራችን ላይ በጣም ፎከስ ማድረግ እንዳለብን፣ ትዳራችን በትክክል መያዝ እንዳለብን፣ በትዳራችን ውስጥ ስህተት እንዳይፈጠር ጠንካራ ጎበዝ ሆነን መኖር እንዳለብን ነው የሚያስተምረን ይሄ ድራማ ማለት ነው። በተለይ ለባለትዳሮች እጅግ በጣም አስተማሪ ጥሩ ትምህርት ያለው ድራማ ነው ማለት ነው። እናመሰግናለን። እንግዲህ በጣም አስተማሪ ድራማ ይዛችሁልን ስለቀረባችሁ ማለት ነው። በርቱልን፣ ሰላማችሁ ይብዛልኝ ውድ ቤተሰቦቼ።